ሰሞኑን ህዝባዊ ንቅናቄዎች እየታዩ ነው በተለያዩ ክልሎች። በጋምቤላ ታይቷል። በተከታታይ 2 ቀናት በጋምቤላ ከተማ ላይ የታየው ንቅናቄ አለ። ያው እንደ ፕሮቴስት ነገር ሲዳማ ክልል ውስጥ በደቡብ አርባ ምንጭ አካባቢ በደቡብ ጌዲዮ አካባቢ አንዳንዶቹ ደሞዝ አብይ ደሞዝ መክፈል ስላቃተ ወደ አመጽ መግባት ጀመሩ። አንዳንዶቹ ደግሞ ከኢኮኖሚ ጋር የተያያዘ አመጾች አሉ። ከግድያ ጋርም የተያያዙ በተለይ አርባ ምንጭ አካባቢ የተከሰተው አንድን ህፃን ስለገደሉ ህዝብ ገንፍሎ ወጣ። እንግዲህ በአንድ ቀን ሰው ገንፍሎ አይወጣም፣ የተከማቸ ጉዳይ ስላለ ነው። እና ሁሉም ቦታ ጅማም እንደዛው ወጣቶችን በኃይል ይዘው ወደ ጦርነት ለመላክ ሲሞክሩ ህዝቡ አመጽ አንስቶ የተከላከለበት እንትን አይተናል። በየቦታው የሆነ ነገር አለ፣ የሆነ የሚታይ ስሜት አለ፣ አገራዊ መንፈስ ያለው የሆነ ንቅናቄ እዚህም እዛም የሚታዩ ነገሮች አሉ። የኛ ዲስከሽን ያው የረሃብ ጉዳይ ነው፣ የኢኮኖሚ መሰረት ነው። አጠቃላይ ግን ህዝባዊ ንቅናቄ ሊነሳ ይችላል ወይ? እንደዚህ የተጀመሩ የተቀሰቀሱ ንቅናቄዎች ተጠናክሮ እንዲቀጥሉስ ምን መደረግ አለበት ብለህ ታያለህ? ህዝባዊ እንቅስቃሴ ይመጣል። It's a matter of when, ዶክተር ሚልኬሳ መቼ ይሆናል የሚለው ነው ጥያቄው። በኃይለ ሥላሴ ዘመን the tail end of his rule ደርሼበታለሁ። the tail end ትንሽ ነበር። ድሮ ትምህርት ቤት ውስጥ ምን ይባል ነበር ታውቃለህ? ኃይለ ሥላሴ ሰማይ ታረስ ንጉሥ አይከሰስ ይባላል። ኃይለ ሥላሴ ከሞቱ ፀሐይ አትወጣም ይባል ነበር። so ሰውን እንደዛ ብሬኖሽ አድርጎት ኃይለ ሥላሴ መንግስት አሁን ስታየው ሬላቲቭሊ የመሬት ብዝበዛው እንደዚህ አብሰንቲ ላንድሎርድስ በተለይ ኦሮሞና የደቡብ ህዝብን በጣም ያስጨነቁበት ዘመን ነበር። እሱ እንዳለ ሆኖ በኃይለ ሥላሴ ዘመን ሩል ኦፍ ሎው ነበር። ሰው በሰላም ወጥተህ ትገባለህ። ዝርፊያ አልነበረም፣ ሌላ ዝርፊያ ማለት ነው መንገድ ላይ ምናምን። ሬላቲቭሊ ፒስፉል ነበር። ያንን ኃይለ ሥላሴ ተማሪዎች እንቅስቃሴ ሲያደርጉ መሬት ላራሹ ብሎ እኔ ትንሽ ሆኜ ከትልልቅ ተማሪዎች ኋላ ሮጫለሁ። ኃይለ ሥላሴም እንደዛ ቀስ እያለ ነው የተማሪዎች እንቅስቃሴ ወታደሮችን ጨምሮ ኃይለ ሥላሴ የገለበጠው። አሁንም እንደዛ ነው። ቴልቴል ሳይኖች እየታዩ ናቸው። ፍርሃት ይጠፋል። ከዛ በኋላ ሰው መንገድ ላይ እየወጣ ብሶቱን መናገር ይጀምራል። እንደዛ እያለ ነው አንድ መንግስት የሚወድቀው። የአብይ አህመድ መንግስትም እንደዛ ነው፣ የተለየ ሊሆን አይችልም። ሰው አሁን ኦልሬዲ መፍራት ትቷል። እንደምንሰማው ጋምቤላ ብዙ ቦታ ሰው ፍርሃትን እየተወ ነው። ይሄ ደግሞ ሄዶ መንገድ ላይ ሰውን የሚያወጣ ነገር ነው። ሁልጊዜ ሰው ካልኩሌት የሚያደርገው ነገር አለ። ዶክተር ሚልኬሳ ቤኔፊቱን እና ኮስቱን ወይ ያደርጋል። ሰው መቃወምን ነው ማለት መንግስትን መቃወም ኮስት አለው፣ ቤኔፊትም አለው። መንግስት ሲቀየር ኑሮ ይሻሻላል ብለህ ስለምታስብ
አሁን መንግስትን አለመቃወም ኮስቱ እየበዛ ሄዷል። መንግስትን መቃወም ያዋጣል የሚል ድምዳሜ ላይ ሰው ሲደርስ ሰው ግልብጥ ብሎ መንገድ ላይ ይወጣል። ያኔ ያበቃለት መንግስት። ይሄ ደግሞ ወደዛ እየሄደ ነው። ሳየው መንግስት ሊቆጣጠረው የማይችለው እንቅስቃሴ ሊነሳ ይችላል። ግን ቅድም እንዳልኩት ኮሽን ጥንቃቄ የሚያስፈልገው አብይ አህመድ አሁንም ሲቸገር ሮጦ ኦሮሞ ውስጥ ስለሚገባ ይህን ሰውዬ ገፍታችሁ የኦሮሞን ህዝብ እሊቶች መጠንቀቅ አለባቸው። የኦሮሞን ህዝብ እየነካኩ ለአብይ አህመድ ዋሻ እንዲሆን ባያደርጉት ጥሩ ነው። እኔ የምማጸናቸው ያንን ነው። ፐብሊክ ዲስኮርስ ስታደርጉ አብይ አህመድን እንደፈለጋችሁ ተናገሩት። ግን ይሄ ሰውዬ ለማንም ያልሆነ ሰው፣ እምነት የሌለው ምንም የማያምነት ሰውዬ አምጥታችሁ ወደ ኦሮሞ እየገፋችሁ ፕሮቴክሽን እንዲያገኝ አታርጉት። ለሁላችንም መጥፎ ነው። ይሄ ሰውዬ ለማንም ጥሩ አይደለም። እኔ የምማጸነው እሊቶችን በተለይ ሚዲያ ላይ የወጡ የሚናገሩ ቲክቶክ ላይ የሚያወሩ አያስለም ጥንቃቄ እንዲያደርጉ። ለውጥ የሚፈልጉ ከሆነ ጥንቃቄ ያስፈልጋል። ሁሉም ሰው ኢትዮጵያ ውስጥ ሰው ካልተበደለ እኮ ጠመንጃ አንስቶ ጫካ አይገባም። ሁሉም ተበድል ነው። ለቅንጦት ጫካ ይገባል። የአማራ ወጣቶች ደልቷቸው አይደለም ጫካ ይገቡ፣ ሲቸገሩ። ኦሮሚያ ውስጥ እንደዛ፣ ሌላም ቦታ እንደዛ ነው። አብይ አህመድን ከለላ እንዳንሰጠው ኤክስፖዝ ማድረግ፣ የእሱ መዋቅር ህዝብ ላይ የሚያደርሰውን በደል አውጥቶ መናገር፣ ይህን ማድረግ በጣም አስፈላጊ ነው። ኢንታይም የአብይ አህመድ መንግስት ሁሉም መንግስት እነዚህ አይነት መንግስት ወድቋል። የእሱ መንግስት ይወድቃል። እኛ ማድረግ ያለብን ለለውጡ መዘጋጀት፣ መደጋገፍ፣ እነዚህ አይነት ነገሮች በጣም አስፈላጊዎች ናቸው። ግን አንድ ሰው እንዲጫወትብን አላው ማድረግ በጣም ነውር ነው። እንደዚህ አይነት ሰው አብይ አህመድ ኢትዮጵያ እንደዚህ ሲያምስ ማየት ያማል። እንደዚህ አይነት ሰው እና the bottom line is his government is going to fail እንደ ሌሎቹ። አመሰግናለሁ። የመጨረሻ ጥያቄ እንግዲህ ህዝቡ አጠቃላይ ህዝቡ የከተማም የገጠርም በሁሉም ክልሎች ተመሳሳይ ስሜቶች እየታዩ ነው። እንቅስቃሴዎች እየተጀመሩ ነው። አጠቃላይ አገር አቀፍ ህዝባዊ ንቅናቄ እንዲሆን የማህበረሰብ ሴክተሮች አሉ። ለምሳሌ ያንተ መልእክት ለመምህራን፣ ለሐኪሞች፣ ለመንግስት ሰራተኛ፣ ግል ላይ የሚሰሩ ሹፌሮች፣ የክልል ፖሊሶች፣ የፌደራል ፖሊሶችም አጠቃላይ ተጠቃሚ ናቸው አንልም። ጥቂት ናቸው። የመከላከያ አመራር እና የተወሰኑና አሉ። ቅድም አንተ ብለሃል፣ ብልጽግናን ውስጥ የብልጽግና ደሴት አባላት ይታወቃሉ። ነገር ግን አጠቃላይ የፖሊስ መዋቅር፣ የሚሊሻ መዋቅር ተጠቃሚ ናቸው ማለት አንችልም። ለነሱ አጠቃላይ ምንድን ነው መልእክት? የመጨረሻ መደምደሚያ በተለይ ለሴኪሪቲ ዶክተር መልኬሳ ለነሱ ያለኝ መልእክት፣ እነሱ ህዝብ መሀል ነው የሚኖሩት። ለህዝብ የሆነ ነገር ለነሱም ይሆናል፣ ለህዝብ ያልሆነ ነገር ለነሱም አይሆንም እና በነሱ ስም ነው የሚዘረፈው። ሀብታሞች እነሱ ሳይሆኑ መሪዎች ናቸው። ከመሪዎች ጋር ኮኔክሽን ያላቸው ተራ ፖሊሱ አይደለም መንገድ ላይ ህግ አስከባሪ። ተራው ህዝብ ውስጥ የሚኖሩት የጸጥታ ሰዎች ከህዝብ ጋር እንዲቆሙ አንደኛ፣ ሁለተኛ ደግሞ ህዝብን ፕሮቴክት እንዲያደርጉ
ከላይ የመጣን መመሪያ እንዳለ ህዝብ ላይ አለመጫን። ያም እኮ ህዝብን ሰፖርት ማድረግ አንዱ እሱ ነው። ያ አስፈላጊ ነው። በተረፈ በቋሚ ደሞዝ የሚተዳደሩ ሰዎች ፖሊሱም፣ መምህሩም፣ የጽዳት ሰራተኛውም ሁሉም ተጎጂ ነው በዚህ ስራ። ምክንያቱም ቅድም እንዳልነው ኢንፍሌሽን እና የደሞዝ ጭማሪ አይመጣጠን። ኢንፍሌሽን 14-15% ደሞዝ አይጨምርም። ቅድም እንዳልነው የብር የመግዛት አቅም እየቀነሰ ነው የሚሄደው። ያ ደግሞ ሁላችንን ምን ነው አፌክት የሚያደርገው። ኮመን ጎል አለ። ኮመን ጎላችን የኢትዮጵያን ኢኮኖሚ ምጣኔ ሀብት ማዳበር፣ ኢንፍሌሽንን መቀነስ፣ ይሄ ሁሉንም ሰው ቤኔፊት የሚያደርግ ስለሆነ ሁሉም ሰው መተባበር አለበት እና አብይ አህመድ ይህንን ሀገር ይዘው ገደል እንዳይገቡ ሀገሩ የሁላችንም ነው። አንድ ሰው ብቻ የዚህን 130 ሚሊዮን ህዝብ ኑሮ ህይወት መወሰን የለበትም። ሪሊ ይሄ ሀገር የሁላችንም ነው ከተባለ አንድ ሰውዬ ይህን ሁሉ እንዲያደርግ ይህን ሁሉ ፔን ህዝብ ላይ ኢንፍሊክት እንዲያደርግ ቶለሬት መደረግ የለበትም። ኢትዮጵያ ብቻ ነው እንደዚህ፣ ከዚህ በፊት አውርተናል። ኢትዮጵያ ብቻ ነው እንደዚህ ሰው ችሎ ተሸክሞ የሚኖረው። ምን ያህል ፔን ሀገር ላይ ኢንፍሊክት እስኪያደርግ ነው የሚጠበቀው? እኔ አይገባኝም። አይበቃም? ከዚህ በኋላ የፈለገውን ነገር አሁን ፎር ኦል ኢንቴንትስ ኤንድ ፐርፐስስ ንጉስ ሆኗል አብይ። ቅድም እንዳልኩ የሚሰጥም የሚነሳውን በጣም በሚያሳፍር ደረጃ ሰው ሁመር ዋሻ ውስጥ እንዳየ ነው ሰው እግሩ ላይ ሲንከባለን አየነው። አሚር ሆኗል አሁን እሱ። ምክንያቱም ኮፒ የሚያደርገው ነገር ሰውየው ጉረኛ ስለሆነ አሚሮችን ኮፒ ያደርጋል እና ንጉስ ሆኗል እኮ። አሁን አሚር መባል ብቻ ነው የቀረው አብይ እና ይሄ መቼ ነው የሚያልፈው? አይ ዶንት ኖ፣ ግን ያልፋል። ሰው መተባበር አለበት። በአብይ ፕሮፓጋንዳ ተታለው ሰው እርስ በርስ ፍጥጫ ምንም ፋይዳ የለም። ወደ አንድ ዳይሬክሽን መዞር አለበት። ያም የኢትዮጵያ ህዝብ ጠላት አብይ አህመድ የተባለ ሰው ነው። ሰው ወደ ኦሮሞ ባይገፉት ፕሊዝ እኔ ማጸናቸዋለሁ። ለውጥ የምትፈልጉ ከሆነ ሁላችንም እንፈልጋለን። እናንተም ሁሉም ሰው ኢሊትን ነው የሚለው። አብይ አህመድን ወደ ኦሮሞ ጉያ አትግፉት። ይሄን ሰውዬ ከራሳችን ውስጥ ማስወጣት ነው እንጂ ይሄን ሰውዬ ማቀፍ አያስፈልግም። ይሄንን ስንረዳ ነው አብይ አህመድ መቀየር የሚችለው።